የአቤት የስልጠና ቡድን አባላት እንግዲህ እንደምታውቁት ባለፈው ሳምንት ትንሽ አሞኝ ነበረ። ለዛ በደንብ ማህበራዊ ሚዲያ ላይ አክቲቭሊ መሳተፍ አልቻልኩም። የተለያዩ ተደራራቢ ኃላፊነቶችም ስላሉብኝ በየጊዜው ስብሰባ ማድረግ ስለሚያስቸግረኝ፣ ነገር ግን እንደዚሁ በአጫጭር ድምጾችም ቢሆን አንዳንድ መልእክት እየነገርኳችሁ ምንም ካለ መስራት ትንሽ መስራት ስለሚሻል ማለት ነው። እኔ ሁል ጊዜ ህይወቴን እንደዛ ነው የማየው። ዜሮ ላይ መሆን አልፈልግም። ቢያንስ አንድ ነገር መስራት አለብኝ ብዬ አምናለሁ እና በተለይ እቺን የ30 ዓመት የህይወት ግብ የሚለው ጉዳይ በደንብ ለሚያስተውል ሰው፣ ብልህ ለሆነ፣ መሻሻል ለሚፈልግ፣ ራሱን ዝግጁ ላደረገ ሰው ትንሽ መነሻ ልትሆን ትችላለች። አንዴ ከተጀመረ ደግሞ አስተዋይ አእምሮ ይጠቀምበታል። ሂንት ከሰጠኸው ወይም ሂንት ካገኘሽ፣ አስተዋይ ከሆንሽ እቺን መነሻ አድርገሽ የራስሽን ሪሰርች የራስሽን የግል ጥረት እየጨመርሽበት፣ ሜንተሮችም እያማከርሽ፣ የተለያዩ መጽሐፍት ገዝተሽ እያነበብሽ እርግጠኛ ነኝ ወደፊት መሄድ ትችያለሽ። የተሻለ ቫሊዩ ማድረግ ይቻላል ማለት ነው። ለዛ ነው እኔ በየቀኑ ከዚህ አይነት አስተሳሰብ እየተጠቀምኩኝ ስላለው ብዙ እንድንሆን ደግሞ ፈልጋለሁ እና አሁን 99 ሰው አካባቢ ገብቷል እዚህ ቤት ላይ። ግን ቀድማችሁ የጀመራችሁ ደግሞ አላችሁ ይህን ስልጠና ማለት ነው እና ያው ፍሌክሲብል መሆን፣ አዳፕቲቭ መሆን፣ መንገድ መቀየር፣ ግን ስቲል ወደ አላማችን መሄድ ደግሞ ያስፈልጋል እና ይሄ ቡድን የተከፈተው የ30 ዓመት እቅድ ያወጣናቸውን እቅዶች መተግበር ቀላል ባይሆንም፣ አንደኛ እግዚአብሔርን ጠይቀን ሌሎች ጓደኞቻችንንም በዚህ አካባቢ ከኛ ጋር እንዲተባበሩ አድርገን 10 ብናቅድ 2-3ቱን መስራት ይቻላል። እስካሁን ካየሁት ማለት ነው። ሙሉውን 10 በ10ሩን ሙሉ መስራት ቀላል አይደለም፣ ተለቅ ያሉ እቅዶች መታወጡ ከሆነ። ነገር ግን ቀላል እቅዶች አሉ። ለምሳሌ ጤናማ ለመሆን የአካል እንቅስቃሴ ማድረግ የምትል ቀላል ትመስላለች። እኔ እውነቴን ነው የምላችሁ፣ እጅግ የምፈተነው በሱ ነው። እየጀመርኩ አቋርጣለሁ። ሰሞኑን እንኳን በዚህ በህመምም ሰበብ አቋርጫለሁ ስፖርት መስራት ማለት ነው እና እንደዛ ነው ብዙዎቻችን። ለምሳሌ ጤናማነትን እየዘነጋን የተለያዩ ነገሮች፣ ደራሽ ነገሮች፣ አጣዳፊ ነገሮች ጊዜያችን ይይዙንና ለጤንነታችን የሚጠቅመው ነገሮችን ሳናደርግ እንቀራለን ማለት ነው። ግን እግዚአብሔር ደግሞ ምክንያት አለው። በህመሙ ምክንያት በዚህ ሳምንት ደግሞ ሙሉ የጤና ምርመራ ማድረግ ቻልኩኝ ማለት ነው እና እያንዳንዱ ችግር ሲመጣብንም እድል ነው ይዞ የሚመጣው እና በአላማችንን ለማሳካት እንጠቀምበታለን እና ጤንነቴንም በዚህ አጋጣሚ ቼክ አረኩኝ ማለት ነው። የእቅዴ አካል የስልጠናው አካል ስለነበረ እና እንደው በአጭሩ ለማስረዳት የ30 ዓመት እቅድ ስታወጡ አንድ ሰው ሙሉ ሰው ነው የሚባለው። ቢያንስ በህይወቱ ውስጥ 6 ነገሮች ከሞላ ጎደል ያስፈልጉታል። የመጀመሪያው ጤንነት፣ አካላዊ ጤንነት ነው። ሁለተኛው ቤተሰብ ነው፣ ልጆች ናቸው። ጥሩ ቤተሰብ ያስፈልገዋል። ሶስተኛ ጥሩ ማህበራዊ ህይወት ያስፈልገዋል። ጥሩ ጓደኞች ያስፈልጉታል። በዙሪያው ያሉት ሰዎች በችግር ጊዜ የሚደርሱ የደስታና የሀዘን ተካፋይ የሆኑ ሰዎች እንዲሆኑ ማድረግ አለበት። በራሱ ጥረት ማለት ነው። በራሷ ጥረት ይሄን ማድረግ አለባት። ሌላው ጥሩ ኢኮኖሚ ነው። ጥሩ ኢኮኖሚ ያስፈልገናል። ያንንም ለብቻችንም በቡድንም እንሰራለን። እንደገና ቢያንስ የአንድ ሙያ ባለቤት መሆን አለብን። እንደዚሁም ደግሞ የህይወት ሙሉ ተማሪዎች ኦር ላይፍ ሎንግ ለርነርስ መሆን አለብን። ከዛ በስነ ልቦናና በመንፈሳዊ ህይወታችን የተረጋጋን ፈሪሃ እግዚአብሔር ያለንና የተፈጥሮ ህግን የምናከብር ይቅር የምንልና በበጎ ዓላማ የምንተባበር ሰዎች መሆን አለብን ማለት ነው። ለእነኚህ ለ6ቱ ነጥቦች በሙሉ ማቀድ አለብን። ለምሳሌ ጤንነት፣ ጤናማ ነኝ፣ ጤናማ መሆን አለብኝ ስንል ስፖርት መስራት አለብኝ። በአመት ቢያንስ አንድ ጊዜ ሄጄ ሙሉ ጤና ምርመራ ማድረግ አለብኝ። ራሴን በየጊዜው ቼክ ማድረግ አለብኝ። መጨነቅ የለብኝም እና ጤንነቴንና ሰውነቴን የሚጠቅሙ ነገሮችን ጤናማ ምግብ እየተመገብኩ የአካል እንቅስቃሴ እያደረኩ እኖራለሁኝ። ይሄ ምንም ኮምፕሮማይዝ የሚደረግ አይደለም የሚል እቅድ ማውጣት አለብን። አቅደንም መተግበር አለብን። አሁን ስለ እቅድ ነው፣ ስለ ትግበራ አልደረስንም።
ቀስ በቀስ እንመጣበታለን። ሌሎቻችን ኦልሬዲ እየተገበርን መተናል እና ሌሎቻችሁም እንድትተባበሩ ይፈልጋለሁ። ይህን ቢያንስ በድምፅ የራሳችንን ስቶሪ ሼር እያደረግን ሌሎቹ ከኛ እንዲማሩ ማለት ነው እና ይሄ የአካል ጤንነት ለምሳሌ የቤተሰብ ህይወትን በተመለከተ ስንት ልጆች ነው ማሳደግ የምንፈልገው? ወላጅ የሌላቸውን አሁን በጦርነት በተለያየ መንገድ ወላጆቻቸውን ያጡትን እኔና እናንተን ለማሳደግ ማቀድ ያለብን ማለት ነው። ዝም ብሎ ተነስቶ ልጅ ማሳደግ አይቻልም። ማቀድ ያስፈልጋል። እዛ ላይ ጸሎት ማድረግ ያስፈልጋል። ከቤተሰብ ጋር መመካከር ያስፈልጋል። ገንዘብ ማስቀመጥ ያስፈልጋል። የስነ ልቦና ዝግጅት ማድረግ አለ። እንደዚህ አይነት ተለቅ ያሉ ሀሳቦች ለምሳሌ ወላጅ የሌላቸውን ልጆችን ያሳድጋለሁ ቃል ስገባ ዝግጅት ማድረግ አለ። ከራሴ ቤተሰብ ጋር መስማማት አለብኝ። የተለያየ ስትራቴጂ መንደፍ አለብኝ ማለት ነው። ይሄም ግን እቅድ ከሆነ ይተገበራል። እግዚአብሔርን በረከቱን ስለሚጨምር ጤናማ ሰላማዊ የሆነ ቤተሰብ ለሌሎቹ የሚተርፍ ቤተሰብ መገንባት ማለት ነው። እዛ በኢኮኖሚም እንደዚሁ የዛሬ 30 ዓመት ሊደርስበት የሚገባው የኢኮኖሚ መጠን በግልጽ ማስቀመጥ። ለምሳሌ እኔ 2 ቢሊዮን የአሜሪካ ዶላር ሊኖረኛል የሚል እቅድ ነው ያወጣሁት። የዛሬ 30 ዓመት 2 ቢሊዮን የአሜሪካ ዶላር አካባቢ መድረስ አለብኝ ብዬ አቅጄ እሱን ደግሞ ትንንሽ ቢዝነሶችን በመክፈት የተለያዩ ሰዎች ጋር ብሬ እንስራ በማለት እጣጣራለሁ። ያው በረከቱን የሚጨምርበት እግዚአብሔር ስለሆነ እኔ 30 ዓመት እቅድ አወጣሁ። በ3 ዓመትም ልሞትም እችላለሁ፣ በ3 ቀንም ልሞት እችላለሁ አይደል? ግን አትሊስት እንደዚህ እቅድ መኖሩ ለልጆቻችንም እናወርሰው እቅድም ቪዥንም ይኖረናል ማለት ነው። ልጆቻችን ከኛ አይተው ደግሞ የተሻለ እቅድ ያወጣሉ ማለት ነው። እና እኔ ይህንን አሁን ለእናንተ የምነግረውን ለልጆቼም ነግሬያቸዋለሁ። እነሱም የራሳቸውን እየጻፉ ነው። በዙሪያ ላሉ ሰዎችም ነግሬያለሁ። ብዙዎቻችሁ ሰምታችኋል፣ እኔም የእናንተን ሰምቻለሁ ማለት ነው። ይሄ ምን ያደርጋል? ወደ መተባበርም ስለሚወስድን ብለን ነው ይህንን የምናደርገው። እና ከዛ ፕሮፌሽን ነው ሙያንም በተመለከተ የአንድ ሙያ ባለቤት መሆንና ያንን ሙያ ማሳደግ። ምሳሌ ሙያ ማህበራት ብለናል። ዩኒቨርሲቲዎች ውስጥ ላቦራቶሪዎች መገንባት፣ ስኮላርሺፖች መስጠት፣ መጽሐፍት እንዲታተሙ ማድረግ፣ የምርምር ተቋማትን ማገዝ ከኪሳችን አውጥተን ጊዜያችንን ሰውተን ማለት ነው። ያ ነው ባለሙያ የሚያስብለን እንጂ ባለሙያ ማለት አንድ ሙያ ላይ ተምሮ ተቀጥሮ ደሞዝ የሚያገኝ ሰው ብቻ ማለት አይደለም። እኛ እዛ ያ ሙያ ለዓለም እንዲበቃ ምክንያት መሆን እንችላለን። ቪዥን ካለንና ትልቅ የምናስብ ከሆነ ማለት ነው። ሁላችንም እንደዛ የምናስብ ከሆነ ደግሞ ቀላል ነው፣ ይቻላል። ጥቂት ሰዎች ብቻ ሳይሆኑ የዛ ሙያ ባለቤቶች በሙሉ እንደዛ አይነት እቅድ እንዲያቅዱ፣ የሙያ ማህበር እንዲመሰረት፣ ሀገሪቷ በሙያ በጣም እንድታድግ፣ ህዝብን የሚጠቅሙ ባለሙያዎች እንዲበዙ። ህዝብን የሚያታልሉ አሁን በብዛት የምናየው አብዛኛው የአፍሪካ የዓለማችን የተማሩ የምንላቸው ሰዎች መልሰው ህዝባቸውን በቀጥታም በተዘዋዋሪ ሲሰርቁ ስንሰርቅ ነው ያየ ነው። እኔም ብዙ የማየው ነገር በጣም ክህደት አያለው። ህዝብ ሲካድ በራሱ ልጆች ህዝብ ሲካድ አያለሁኝ። እና ይህንን ግን በማስጠስ በማሰልጠንና በእንዲህ አይነት መድረኮች ሊስተካከል ይችላል ማለት ነው፣ ከስር በመኮትኮት እና ሙያን በደንብ ማጠንከር። ሌላው የሃይማኖታዊና መንፈሳዊ ህይወት ጉዳይ ነው። ሃይማኖትና መንፈሳዊ ህይወት በጣም ትልቅ ጥንቃቄ ይፈልጋል። በጣም ትልቅ ዝግጅት ይፈልጋል። እዛ ላይ እጅግ ጠንክረን መስራት አለብን፣ መንፈሳዊ ህይወትን በተመለከተ ማለት ነው። ለምን ብዙ ጊዜ መንፈሳዊ ህይወት አሁን የምናየው በዓለም ደረጃ እግዚአብሔር ጋር የተጣላ ብዙ አይነት ትውልድ እየመጣ ነው ያለው። ይሄ በጣም 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 ከሁሉ የሚበልጥ ጠንካራ ስራ ይፈልጋል። አንደኛ እኛ የዛ አካል እንዳንሆን ቀስ በቀስ እኛ ጠንክረን ለሌሎቹ መጠንከር ምሳሌ እንድንሆን ነው እንጂ ሌሎችን አደናቅፈን የምንጥል እንዳንሆን በየጊዜው ራሳችን ላይ መስራት እና ይቅር ባይ ልብ እንዲኖረን ማድረግ አለብን ማለት ነው። እና ሌላ ማህበራዊ ህይወትና ሶሻል ላይፍ የምንለው በዙሪያችን ብዙ ጥሩ ሰዎች እንዲበዙ አቅደን መስራት፣ ጥሩ ጓደኞች፣ ጥሩ ኔትወርክ፣ ለችግርና ለሀዘን ቀድሞ የሚደርስ የሚተዛዘን እና በህብረት ለመስራት አንዱ ለአንዱ ድጋፍ ለመሆን የተዘጋጀ ኔትወርክ መፍጠር አለብን። እና እነኚህ 6 ነጥቦች እንድታቅዱበት አቅዳችሁ ጽፋችሁ መኝታ ቤታችሁ ላይ እንድታስቀምጡ የሚል የቤት ስራ ሰጥቼ ነበረ እና እንደው እቺን እስቲ የቤት ስራ ስሩና ፎቶዋን እንደው እዚህ ጋር ሼር ማድረግ ትችላላችሁ።